እንዴት አደርሽ ሜሉ? እንዴት አደርክ? እንዴስ መሆን የለም እንዴ? የለም እባክህ ወደ ስራ ወጥቷል። እና ወንድምሽ ነው እስካሁን ድረስ አስተሽ የተቀመጥሽው? ተመልሶ ከመጣ ትንሽ ልጠብቀው ብዬ ነው እንጂ እየተቆናጠነጥኩ ነበር። እኔ ደግሞ ያለ መስሎኝ እኮ ነው እስካሁን ዝም ያልኩሽ። ያስታውቃል። ምን ላድርግ? ኃይለኛ ወንድም ያላት ልጅ አፍቅሬ ተሰቃየሁ። እኔ ሳለው አይደል ተከራይ አፍቅሬ እየተሰቃየሁ ያለሁት። ቢሆንም ያንቺ ይሻላል። እንዴት? እኔ እኮ የወንድምሽ ጉዳይ ያሳስበኛል፣ ቤት ኪራይ ጨምራል ያሳስበኛል። አንቺ ዛሬ ደግሞ እንዴት ነው ያማረብሽ እባክሽ? የምር የዛሬ ደግሞ ይለያል። ሁሌ ነው እኮ እንደዚህ የምትለው። ሁሌም አዲስ ስለሆንሽ ነው። እኔ ግን ነቢ ወይዬ እኔ ቆንጆ፣ ይሄ ነገር በጣም እያሳሰበኝ ነው። የቱ? አብረን ጊዜ ማሳለፋችን? አዋ ለምንድን ነው የሚያሳስብሽ? አላውቅም ወንድሜ፣ ይሄን ነገር ካወቀ ምን ሊያደርገኝ እንደሚችል አንተ አልነግረኝም እንጂ። ሜሉ ደግሞ የሚያሳስብ ነገር ነው የሚያሳስብሽ። እንዴት? ስምዖን እንዴትም ሊያውቅ አይችልም። በጣም እርግጠኛ ሆንክ? እኔ እስከማውቀው ድረስ ወንድምሽ ሰው እንጂ መልአክ አይደለም አይደል? አትቀልድ ነብዩ። የምሬን እኮ ነው። እሱ በሌለ ሰዓት ነው የምንገናኘው። በዛ ላይ ቢጠረጥር እንኳን ምክንያት ፈጥረን እሱ ማሳመን አያቅተንም። እኔ እንጃ። እኔ ግን የምትለውን ያህል ቀላል ነው ብዬ አላስብም። መጠንቀቁ አይከፋም። ዝም ብለሽ እኮ ነው የምትጨናነቂው። አሁን ይሄን የመሰለ ጊዜ በቃ አታበላሽ። እኔ የምልሽ ሜላት። አቤት ወንድሜ። ትምህርት እንዴት ነው? ጥሩ ነው። ከአንቺ ትልቅ ነገር እንደምጠብቅ አይጠፋሽም አይደል? አውቃለሁ ወንድሜ፣ ሁሌ የምትነግረኝ ነገር አይደል? በትምህርትሽ ከፍተኛ ቦታ ደርሰሽ ነው ማየት ፈልገው። እሺ ወንድሜ። አንቺ ለእኔ እንዳደራ ልጄ ነሽ። አውቃለሁ። የኔ ዓላማ አንቺን አስተምሮ ጥሩ ቦታ መድረስ ነው። ከዛም ደግሞ አንቺን ድሮ ልጆችሽን ማሳደግ ነው። ዝም ብለህ ነው የምትጨናነቀው እንጂ እኔ እኮ ስለ ራሴ ማሰብ እችላለሁ። አንቺማ ገና ልጅ ነሽ። ስለ ራስሽ የምታስብበት ጊዜ አይደለም። እሺ ወንድሜ፣ መጣሁ። ምን ሆነሽ ነው? ምን ነው ደነገጥክ እንዴ? ቀላል ደነገጥኩኝ። ወንድምሽ ቤት አይደል እንዴ? እንዴት መጣሽ? አዎ አለ። ነብዩ ጋር ደርሼ ልምጣ ብዬው መጣሁ። ሜላት አትቀልጂ። ባለፈው ወንድሜ ከሰማ ይገለኛል ስትይ አልነበር እንዴ? አዎ ብዬዋለሁ። እና ምን አይነት ድፍረት አግኝተሽ ነው ሳይኖር እንደዛ ይፈራሽ እያለ አሁን እዚህ ድረስ የመጣሽው? ቆይ ባለፈው እኔ ስፈራው አትፍሪው ምንም አይመጣም ብለኸኝ አልነበር እንዴ? እና እንደዛ ስላልኩሽ ብቻ ነው ወንድምሽ እያለ የመጣሽው? አዋ ሜላት አትቀልጂ። ስማውን ድምፅሽን ሰምቶ ከመምጣቱ በፊት አትቀልጂ። ውጪና ሂጂ። ለማንኛውም ናፍቀኝ ላይ ነው የመጣሁት። ይኸው አየሽኝ አይደል? ሂጂ በቃ። ለዚህው አቅም ነው ያው ሁሉ ነገር የፎከርከው? ኦሆ ፈሪ ለእናቱ ነው የሚባለው። በቃ ሂጂ። በልሽ ቻው። ሃይ ሜሉ፣ እንዴት ነሽልኝ? አለሁልህ። ደግሞ ምን ይዘሽ መጣሽ? ለምሳ የሚሆን ነገር ነው። ሜሉ፣ ይሄ ሁሉ ነገር ማድረግ አያስፈልግም እኮ። እንዴ ለምን? እኔ አንቺን ማስቸገር አልፈልግም። አንቺ ብቻ ትወቂኛለሽ። እኔ ደግሞ አንተን ማስደሰትና መንከባከብ በጣም ነው ደስ የሚለኝ። ቢሆንም የዚህን ያህል ግን መቸገር አልነበረብሽም። ኧረ አታካብደው። ገና ከዚህ በላይ ብዙ ነገር አለ። እሺ አመሰግናለሁ የኔ ቆንጆ። ምንም አይደል። እንዴ ምን እየተካሄደ ነው? ምን ሆነሽ ነው ሜሉ? እኔ እንጃ የበላሁት ነገር አልተስማማኝም ይሆናል። እና እንዴ እኔ እኮ ደግሞ ያረገሽ መስሎኝ በጣም ደነገጥኩ። ኧረ እንደዛማ በፍጹም አይሆንም። ማለት
ስለ ሁለታችን ግንኙነት እንዳያውቅ እየፈራን ጭራሽ እንዳረገሱ ካወቀማ ሁለታችንን የሚገለን እኮ። እኔም እኮ እሱን ብዬ ነው የተነገጥኩት። አይዞ ወይ የበላሁት አልተስማማኝም ወይ ጨጓራዬ ነው የሚሆነው። እንደዛ ከሆነ ጥሩ። መታመሜ ነው ጥሩ? አይ እርግዝናው ከሚሆን ብዬ ነው። አይዞ እሺ በቃ አሁን ያመጣሁልህን ምግብ ብላ። እሺ እኔ ፍቅር ወንድሜ ድምፅ ነው። ወንድሜ ይቀጥል። አዎ የሱ ድምፅ ነው። ስማውን እየተጣራ ነው። ወይኔ ምን ይሻለኛል በፈጣሪ። አይዞሽ ተረጋጊና በቃ አሁን ወደሱ ሂጂ። ሲያጣሽ ደግሞ ወደዚህ እንደሚመጣ ልክ ነህ። ካጣኝ መምጣቱ አይቀርም። በቃ ልሂድ። ተረጋጊና በቃ የሆነ ሰበብ ፈጥረሽ የነበርሽበትን ቦታ ንገሪው። እሺ በቃ የት ሄደሽ ነው ይሄ ሁሉ ሰዓት ስጠራሽ ማሰሚው? ሱቅ ወጥቼ እኮ ነው ወንድሜ። ምን ልገዢ? ሱቅ ነው የሄድኩት አላልሽም እንዴ? እና ልገዢ ያልሽው ነገር ጠፋብሽ? አይ አልጠፋብኝም። ኧረ ታዲያ ተናገሪያ። ነው ወይስ ሱቅ አልሄድሽም? ኧረ ሄጃለሁ። የንጽህና መጠበቂያ ልገዛ ሄጄ። ታዲያ ይሄን መናገር ከብዶሽ? አይ ያው ደግሞ ምንድነው አለባበስሽ? ምን ነው ምን ሆነ? ሱቅ ለመሄድ እንደዚህ አይነት አለባበስ ተገቢ ነው? እኔ እንጃ አላስተዋልኩትም ነበር። ይቅርታ። ለዚህ ነው እኮ ገና ልጅ ነሽ የምልሽ። በይ ግቢና አሁን ከላይ ለበሽውን ቀይሪ። እሺ ወንድሜ። ምን አለሽ? ብዙ ነገር የጠረጠረ ይመስላል። ብዙ ጥያቄ ጠይቀኝ። እና ለምን መጣሽ? ልነግርህ ነው። ዛሬ ለትንሽ ተይዘን ነበር። ፈጣሪ ነው ያወጣን። አሁንም እንደጠረጠር መምጣትሽ ልክ አይደለም። እኔማ ልነግርህ ብዬ ነው የመጣሁት። ልብስሽንም ቀይሪ ብሎ አስቀየረኝ። በቃ ይዣ ታዲያ እንዴ ቅድም በስንት መከራ የተረፍነውን አሁን ጭራሽ ድጋሚ እንድንያዝ ነው ተመልሰሽ መጣሽው? አይ ያለኝን ነግሬህ ያው ያወቀብን መስሎክ እንዳትሳቀቅ ብዬ ነው። ይሄንን እኮ ነገም ልትነግሪኝ ትችይ ነበር። በቃ አሁን ሂጂ። እሺ በቃ። ልጅቷ ያማታል እንዴ? ወንድሟ እያለ እንዴት ልትበሻለች? ዛሬ ክላስ የለሽም እንዴ? አዎ ዛሬ እረፍት ነኝ። የለኝም። ጥሩ ነው። እረፍት አድርጊ። ለፈተና የተዘጋጀሽ ነው? ዛሬ ክላስ የሌለን ለፈተና እንድንዘጋጅ ብለውን ነው። አንተ ስራ የለም? አለኝ። ለወጣ ነው። አይ ጥሩ። ምን ሆነሽ ነው? ምንም አልሆንኩም። ኧረ ሰሞኑን ጨጓራዬን ነው መሰለኝ እንደዚህ እያደረገኝ ነው። ከመቼ ጀምሮ? ሰሞኑን ነው የጀመረኝ። እና ለምን ሐኪም ቤት ሄደሽ አትታዩም? ይሻላል? አዎ ክላስ ስላለሽ ጥሩ አጋጣሚ ነው የሚሆነው። እሺ በቃ እንደዛ አደርጋለሁ። እኔ ስራ ስላለኝ ብሩን አስገባልሻለሁ። ሂጂና ታይ። በቃ ብሩን ሳስገባ ደውልልሻለሁ። ደህና ዋል። ጉድ ሆነናል። ችግር ተፈጥሯል። ነብዩ የጠረጠርከው ነገር ልክ ነበር። አርግዣለሁ። ምን አልሽ? እንዴት? እኔም ያልገባኝ እሱ ነው። እንደዛ ስንጠነቀቅ የነበርን ሰዎች እንዴት እርግዝና እንደተፈጠረ አላውቅም። ምን ማለት ነው እሱ? እንዴት ታውቂቻለሽ አንቺ? ደጋግሞ ሳያመኝ ወንድሜ መታየት እንዳለብኝ ነግሮኝ ሐኪም ቤት ሄድኩኝ። ስማውን ስለዚህ ነገር አውቋል እንዴ? አረ በጭራሽ አላወቀም። ስራ ስለነበረበት ብቻዬን ነው ሐኪም ቤት ሄድኩት። እና ሐኪም ቤት እርጉዝ ነሽ አለሽ?
አዋ እርጉዝ እንደሆንኩና የማይመኝ ነገር ከዛ የመጣ እንደሆነ ተነገረኝ። እኔ ይሄንን ለማመን በጣም ይከብደኛል። እሺ አሁን ምንድነው የምናደርገው? እኔ እንጃ ግራ ገብቶኛል። ወንድሜ ይሄን ነገር ካወቀ አለቀልን ብቻ ሰፈራ የነበረው ነገር ይሄው ደረሰ ማለት ነው። መጠንቀቅ ነበረብን። አሁን ምንድነው የምናደርገው? ምን አውቃለሁ። አይምሮዬ እኮ ጭራሽ እያሰበ አይደለም። አሁን ተረጋግተን ብናስብ ነው የሚሻለው። እሺ ምን እናድርግ? እኔ ወንድሜ ከሰማ ይገለኛል፣ አይለቀኝም። ታዲያ ለምን እሱ ሳይሰማ ይሄን ነገር የምናስተካክልበትን መንገድ አንፈልግም? ለምሳሌ እንዴት? ትልቁ ጭንቀታችን ስማውን ማርገዝሽን እንዳያውቅ ነው አይደለ? አዎ። ስለዚህ በቃ ልጁን አስወርጂው። ምን አልክ? ምን አይነት ሰይጣናዊ ሐሳብ ነው የምታስበው? አሁን ራስሽ አይደለሽ እንዴ ወንድሜ ከሰማ ይገለኛል አልሽው? ብያለሁና። ስለዚህ ላንቺም ሆነ ለኔም ሰላም ሲባል ያልኩሽን ማድረግ ነው የሚሻልሽ። በፍጹም አላደርገውም። እሺ እና ስማውን ማርገዝሽን አውቆ ሁለታችንንም እንዲገለን ፍላጎትሽ አይደለም። ያመጣህ ሐሳብ ለኔም ቢሆን ጥሩ አይደለም። ይሁን ነገር በሆንስ? ምንም አትሆኝም እኮ አታስቢ። በቃ እሺ አንቺ ብቻ እሺ ወይ። ይሄንን ማድረግ ይከብደኛል፣ አልችልም። የተሻለ ነገር ካለክ ለማሰብ ሞክር። ከዚህ የተሻለ ምንም አይነት መፍትሄ ሊኖር አይችልም ሜላት። እኔ ደግሞ በዚህ ሐሳብ አልስማማም። ስራ ቢዚ ስለነገኝ መደወል አልቻልኩም። ማክቤት ሄድሽ? አዎ ሄጃለሁ። ምን አሉሽ? ብዙ የከፋው ነገር ምንድነው? ጨጓራ ነው። ታዲያ እንደመናገር ነው እንደዚህ የምትንቀጠቀጪው? አይ ትንሽ አመም ስላደረገኝ ነው። መድኃኒት አላዘዙልሽም እንዴ? አራዘውልኝ ነው። እናስ ገዛሽ? አንቺ ግን ዛሬ ቀን ምን ሆነሻል? አረ ምንም ገዝቻለሁ። የት አለ? ክፍሌ ነው ወንድም። ጥሩ መድኃኒቱን በስርዓት ወሰጂ። የምትፈልጊው ነገር ካለ ንገሪኝ። አረ ምንም የለም አታስብ፣ ደህና ነኝ። ጥሩ በቃ ገብቼ እረፍት ላድርግ። እሺ ሄሎ ሱል ወይ ነው ቢዝ ነው አለለ። ምን ልታዘዝ አለቃ? ሱል እባክህ የሚከራይ ታገኝልኛለህ እንዴ? አስቸኳይ ነበር። ይኖራል አይጠፋም። ምን ነው ያለበት አልተመቸም እንዴ? አዎ ያው ለስራዬም ትንሽ ራቅ ስላለኝ ቀረብ ወዳለ ቦታ መቀየር ፈልጌ ነበር። ታዲያ ምን ታጣለሁ? ፈላልጌ እደውልልሃለሁ። በጣም አሪፍ። በቃ ግን አስቸኳይ ነው። እሺ ሱል። ኧረ አብሽር አትጨናነቅ። በእኔ ጣለው። አመሰግናለሁ ሱል። ምንም አይደል። በቃ እንደዋወላለን። እሺ ደህና ዋል። እሺ አሁን ምንድነው ማድረግ ያለብን? መፍትሄውን እኮ ነገርኩሽ ሜላት። ለምን ታስጨንቂኛለሽ? እሱ በፍጹም አይሆንም። እና ታዲያ ሌላ መፍትሄ መፈለግ አለብን። በእኔ በኩል ያለው መፍትሄ ይሄ ብቻ ነው። በቃ አዎ በወንድምሽ ባህሪ ሌላ ነገር እንዳስብ ጠብቀሽ ነበር። ተጋብተን ልጃችንን አብረን ስለማሳደግ አታስብም ማለት ነው? እሱ ጭራሽ የማይሆን ነገር ነው። ለምን? ምክንያቱም ወንድምሽ እሺ ስለማይል ነው። እና ልጁን አስወርጄ ምንም እንዳልተፈጠረ እንድንቀጥል ነው የምፈልገው? ለጊዜው ያለን መፍትሄ እሱ ብቻ ነው። በጣም አዝናለሁ። እሺ ነብዩ፣ ይሄን ካንተ አልጠብቅም። እርግጠኛ ነኝ የተለየ ሐሳብ ኖሮ ነው የጠራኸኝ። አዎ ሜሉ፣ ቅድም እንደዛ ተናግሬ ስላስከፋዎች በጣም ይቅርታ። ችግር የለውም። አሁን ወደ አሰብከው ሐሳብ ግባና ንገረኝ። እኔ እኮ በጣም ነው አንቺን ማፈቅርሽ። ካንቺ ጋር የመኖር ፍላጎት ብቻ ነው ያለኝ። እንደዛ ብታስብማ ልጁን አስወርጄው አትለኝም ነበር። አውቃለሁ እንደዛ እኮ ማለት አልነበረብኝም፣ ግን ደግሞ ስትነግሪኝ በጣም ደንግጬ ስለነበር ነው። እና አሁን ምን አድርጊ ነው የምትለኝ? ይኸውልሽ ሜሉ፣ የተፈጠረው ነገር አንድ ይሆናል። ወንድምሽን እንደምንም አሳምነን ቢሆን እኔና አንቺ አብረን መሆን ያለብን። የምርህን ነው?
አዎ የምሬን ነው። አገባሻለሁ። ልጃችንም አብረን እናሳድጋለን። አሁን ገና የተቀደሰ ሀሳብ አመጣ። ግን ምን አለ መሰለሽ? ምን? ይህንን ለማድረግ ትንሽ ጊዜ ልታገሽኝ ይገባል። ለምን? ምክንያቱም አሁን ባለውበት የኑሮ ሁኔታ ወንድምሽ ብሎ እንደማይስማማ አውቃለሁ። ስለዚህ ትንሽ ጊዜ እንደዚህ እንቆይና ሁሉም ነገር እናስተካክላለን። ሞኝና ልበል? ለምን? እንዴት? አንተ እስከምታስተካክል ድረስ ወደ አይገፋም እንዴ? ነው እንደዚህ የሚቀር ነው መሰለ? እሱን እኮ ሳላስበው ቀርቼ አይደለም፣ ግን ወደሽ እስኪገፋ ብዙ አንቆይም። ትንሽ ቀን ብቻ ነው የሚያስፈልገን። የምር? ሜሉሞች የምሬን ነው። እንደዛ ከሆነ እሺ በጣም ጥሩ። በቃ አንቺም ሽማግሌ ልኪ እስካገባሽ ድረስ ወንድምሽ እንዳያውቅ ተጠንቀቂ። እሺ። እንዴት ዋልክ ነባ? አለ በለሰው ጠፋህ እኮ ምንድን ነው? የሰጠኝ የቤት ስራ እኮ ጊዜ የሚሰጥ ስላልነበር ነው የጠፋሁት። እሱ ልክ ነው። እና እንዴት ሆነልክ? የተወሰነ ቤቶች አግኝቼልሃለሁ ግን ምን ትንሽ ዋጋቸው ወደድ ብሏል። ኧረ ችግር የለውም። አስቸኳይ ስለሆነ ፈልገው ችግር የለውም። እንደዛ ከሆነ በቃ ዛሬ ከቻልክ ይኸውልህ ትወስናለህ። በጣም አሪፍ። በቃ እንደውም ዛሬውኑ መጥቼ አየዋለሁ ነገ ስለምገባበት። ምነው ግን በጣም ተጣደፍክ? እንደነገርኩህ ነው ሰው አስቸኳይ ነገር ስለሆነብኝ ነው። ምነው ከሰዎቹ ጋር አልተስማማም እንዴ? ኧረ እንደዛ አይደለም። ለስራ ቦታ ስለራቀኝ ብቻ ነው። በቃ ስትመጣ ደውልኝ፣ ቦታውን አሳያለሁ። እሺ ሰው ላመሰግናለሁ። ጨዋታው አለቀ ማለት ነው። ወንድም የምነግርህ ነገር አለ። ምንድነው እሱ? እኔ አሁን ትልቅ ልጅ ሆኛለሁ። መናገር የፈለግሽው ለምን በቀጥታ ትናገሪ? ምን መሰለህ? ላገባ ነው። ምን አልሽ? ላገባ ነው ማለት? አንቺ ገና ልጅ አይደለሽ እንዴ? መቼ ትምህርትሽን ጨረሽ? እንዴት ነው ስለ ትዳር የምታስቢው? አግብቼም እኮ ትምህርቴን መቀጠል እችላለሁ። ምን የሚያገናኘው ነገር አለ? ወንድሜ እኛ እንዋደዳለን። በዛ ላይ ደግሞ አብረን እየኖርን መማር እችላለሁ። እኔ ይሄን አላምንም። ትንሿ እህቴ ነች እንደዚህ አይነት ነገር የምታወራው? ልጁ ማን ነው? እኔ አውቀዋለሁ። አዎ ግን ሽማግሌ ከላከ በኋላ ነው ማስተዋወቅ። ወይኔ ስሙ፣ ለስንት ቁም ነገር ተጠብቅሽ። ሄላ የት ሄደህ ነው? ቤት ስመጣ ቤቱ ባዶ ነው። አዎ ከዚህ በኋላ አታገኝም ማለት? ቤት ለቅቄያለሁ። የት ገባ? ተጋብተን የምንኖርበትን ቤት እያስተካከልክ ነው? ኧረ እባክሽ ምን ነው? በቤት ከልጅ እኔ የምሬ ነው። ሁለተኛ እንዳትደውይልኝም እንዳትፈልጊኝም። በይቻው። ሄላ ሄላ ሄላ